ከአየር መንገድ ደህንነት ጋር ተያይዞ በወንጀል ተከሰው የነበሩት እነ ጆን ዳንኤል ከእስር እንዲፈቱ ትዕዛዝ ተሰጠ። አዲስ አበባ ህዳር 24 2018 የፌዴራል ከፍተኛ ፍርድ ቤት አንደኛ ልዩ ከባድ ወንጀል ችሎት ከኢትዮጵያ አየር መንገድ ደህንነት ጋር ተያይዞ በወንጀል የተከሰሱት እነ ዮሐንስ ዳንኤል በቲክቶክ ስሙ ጆን ዳንኤል በእስራት እንዲቀጡ ተወስኖ የታሰሩት በቂ ስለሆነ ከእስር እንዲፈቱ ትዕዛዝ ተሰጠ። የፍትህ ሚኒስቴር የተደራጁትና ድንበር ተሻጋሪ ጉዳዮች በአቃቢ ሕግ በዮሐንስ ዳንኤል፣ አማኑኤል ሞጫና ናትናኤል ወንደሰን፣ ኤልያስ ደሪባና ኢዲዲያ ነጻነት ላይ በነሐሴ 16 ቀን 2016 ዓ.ም ከምሽቱ በግምት 3:30 ሰዓት ላይ ከአዲስ አበባ ከተማ ወደ መቀሌ ከተማ ለመጓዝ አውሮፕላኑ ለበረራ ዝግጁ ቢሆንም አየር ሁኔታው ለበረራ አዳጋች በመሆኑ በረራው ቢደረግ የጆን ዳንኤል አድናቂዎች ወዳጆች እንኳን ደስ አላችሁ። ጆን ዳንኤል ዛሬ ሊፈታ ነው። በጣም ነው ደስ ያለኝ እውነት ለመናገር። በሰሞኑ ፍቅረኛው ተመልሳ ወደ እስር ቤት ገበች ሲባል በጣም አሳዝኖኝ ነበሩና ድጋሚ ሌላ አመት ሊጨመርባቸው ነው ወይ ብዬ ማለት ነው ፈርቼ ነበርና በጣም አሳዝኖኝ ነበር። በነገራችን ላይ ልጁ ገና ወጣት ነው፣ የሚሰራ ሰው ነው። በቃ በሚሰራበት እድሜ ላይ 1 አመት እኮ አለፈው። አስባችሁታል? 1 አመት ከግማሽ ምናምን ይሆናልና በጣም አሳዝኖኝ ነበር እውነት ለመናገር። ሳናስበው እንደዚህ በቀኛ ደስታን እናጣጥማለን ብለን ወተን ድንገት እንደዚህ ነገር ሲያጋጥም አስቡት። ይሄ ቀላል ነው፣ ሰው ይሞታል፣ ብዙ ነገር ይከሰታል። ግን አልহামዱሊላህ ስለሚፈታ ዛሬ በጣም ደስ ብሎኛል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ ቻናል ቤተሰቦች እንዲሁም ተከታታዮች እንዴት ናችሁልኝ? ደህና ናችሁ? እኔ በጣም ደህና ነኝ አልহামዱሊላህ። እናንተም ደህና እንድትሆኑ ተመኝሁላችሁ። ባላችሁበት ቦታ ሁሉ አላህ ሱብሃነሁ ወተዓላ ይጠብቃችሁ። ዛሬም በአዲስ ቪዲዮ መጥቻለሁ። ጆን ዳንኤል ወዳጆች አድናቂዎች በሙሉ ማለት ነው እንኳን ደስ አላችሁ። ዛሬ ሊፈቱ ነው። በሰሞኑ የምር ለምን ዱነላቀን በቃ ምስትየው እዛም ሴት ፍቅረኛው ናታ፣ ምስቱ አይደለችም። እንጃ ብቻ ይቦስቷታል። ተመልሳ ገበች እስር ቤት ተመልሳ ገበች ምናምን ሲባል ወይ በቃ እንትናቸው ከፍ ተደረገ ወይ ምናምን ቅጣታቸው እያልኩኝ ነበርና 1 አመት ከግማሽ ማለት አስቡት። የምር ሰው ራሱን የሚቀይርበት ጊዜ ነው ህይወቱን። እሱ ደግሞ እንደምታውቁት ቲክቶክ አለም ላይ ሲጀመር ሀገር ያሉ ቲክቶከሮቹን እሱ ነው ያስለመደው የሚባለው። ላይቭ መግባት ስለ ቲክቶክ ምንም አያውቁም ነበር አሉ እነ ጃኒ ምናምንና ጆን ነው ያስለመዳቸው ይባላል። እኔ የቲክቶክ መንደር ሰው አይደለሁም፣ ግን እንደዚህ ኢንተርቪው ላይ ምናምን አንዳንድ እንትኖች ሲደረጉ ሰማለሁና ጆን ነው እንደዚህ ያስለመደኝ፣ ጆን ነው እንደዚህ ያደረገልኝ ምናምን ሲሉ ማለት ነውና መልካምነት ለራስ ነው። ብቻ በጣም ደስ ብሎኛል። ማለት ገና ልጅ ነው 26 25 እንደዛ ቢሆን ነው እድሜው በእርግጠኝነት ማለት ነው። ከዛም የሚያልፍ አይመስለኝም እና ወጣት ነው በቃ የሚሰራበት ኤጅ ላይ ነውና እንደዚህ ነገር አጋጥመው። አንዳንዴ ደግሞ ማለት ነው የምር የሆነ ነገር ስናደርግ ሰው ሆይ ስላለን ብቻ ባናደርግ የምር በዛ ሰዓት ላይቭ ላይ ነበር እነ ዮኒ ማኛ ብዙ ነበሩ። አትውረዱ እየተባሉ ነበርና ምን ያክል የሚያመጣው ጣጣ እንዴ! ባወርዶሽን ከላይ ነው የሚበሩት ሲጀመር ማለት ነው። አይደለም በረራ አይችልም። አየር ላይ ችግር አለ ተብሎ እንኳን በቃ ዛሬ አንሄድም ቢባል ራሱ በቃ መውረድ ነው ያለባቸው። ምክንያቱም ይሄ እኮ ኃላፊነትና ተሰጥቶ ነው እንዲካስብ ይከስከስ እኮ እያሉ ነበርና አንዳንዴ ሳናስባቸው የሆነ ሰው ሆይ ስላለን የምናደርጋቸው ነገራቶች ያ ሰው አሁን ዘና ብሎ ነው የሚኖረው። ገባችሁ አይደል? በቃ እንጠንቀቅ ለማለት ያክል ነውና ያ ሰው ከኛ ጋር የሚታሰር ነገር የለም። እኛን አስይዞ በእርግጠኝነት ሄዶ የጠየቁትም አይመስለኝም። በእርግጠኝነት ነው የምላችሁና በቃ በራሳችን ብንወስን በራሳችን እንትን በእንደዚህ ነገር ባንቀልድ እንዴ አየር አይደለም ይከስከስ አየር እንትን ብሏል አይደለም እንደዚህ ስንበር እንዴት ነው የሚያስፈራው? የምር ምንም እንኳን ችግር ባይኖር እንደዚህ በቃ አትፈሩም? እኔ የምር በቃ በተለይ ሲነሳ በቃ አላረል ነፍሴ ልትወጣ ነው የምትሆነው። በቃ እውነት ይሄ አረ እኔ በጣም ነው የምፈራው በነገራችን ላይ አየርና
አላህ ለሚያበሩትም ከሀገር ሀገር ለሚሳፈሩትም አላህ ይጠብቃቸው። የምር እኔ በጣም ነው የምፈራው አየር ማለት ነውና አይደለም አየር መኪና ራሱ ፈራለሁ የሆነ ነገር ተገለበጠ ምናምን ሲባል ማለት ነውና ለማንኛውም በቃ ደስ ብሎኛል እውነት ለመናገር የዛሬ 6 ወር ነው 5 ወር አካባቢ እህቱ ስቅስቅ ብላ ስታለቅስ በጣም አሳዝናኝ ነበርና አንዳንዴ ሳናስባቸው እንደዚህ ነገራቶች ያጋጥሙናል። አስበን አይደለም ያው ደስታችንም እናጣጥማለን ብለን ወደ ሀዘን ይቀየራሉ። አንዳንድ ሰርጎች ወደ ለቅሶ ይቀየራሉ፣ አንዳንድ ለቅሶች ወደ ደስታ ይቀየራሉ። ብቻ ዓለም እንዲህ ናት፣ ዱንያ እንዲህ ናት እና اليوم أسل بكرة بسل እና እንደዛ አድርገን እንኑራት ለማለት ያክል ነው። ቪዲዮውን ከተመቻችሁ ላይክ አድርጉ። የጆን ዳንኤል አድናቂዎች ወዳጆች በድጋሚ እንኳን ደስ አላችሁ፣ እኔንም ጭምር። እኔም በጣም የምር በተለይ በሰሞኑ በቃ ተውኝ ሌላ ዓለም ውስጥ ገብቼ ነበር ፌስቡክ ላይ እዛም ልጅቷ ደግሞ አራስ ናት፣ በዛ ላይ ልጅ ጤላ ነውና ያንን ልጅ ቡቅላ ልጅ ማለት ነው ስንት ወር ሆናት ከተፈተች እና ከወለደች ብቻ አሳዝናኝ ነበር። ለምን እንደሆነ አላውቅም። በቃ እንዴት ተመልሳ ልትገባ ቻለች? በቃ እኔ ደግሞ ጭማሪ ፍርድ ተወሰነባቸው ወይ ምናምን ብዬ ነበርና አይደለም ለካ ያው እንትናን ጨርሳ ልትወጣ ይመስለኛል የገባችው። ያም ሆነ ያም ወጣቶች ማለት ከኔም ጭምር ተጠንቀቁ፣ እንደዚህ ነገር አትሳፈጡ። በቃ ውረዱ ከተባላችሁ መውረዱ፣ አንወርድም አትበሉ። ያው ቅጣቱም ልክ ናቸው ማለት ለወጣቱ ትምህርት ይሆናል ብዬ አስባለሁ። አንዳንዴ መኪና ላይ ስትሄዱም ያጋጥማል እኮ አሁን ከታክሲዎቹ ጋር ሹፌሮቹ ሲጣሉ በቃ ሰው አትጫን ያለ ቦታ ወረድከኝ ምናምን የማያጨቃጭቅ ነገር ያጨቃጭቃል። እና አንዳንዴ እኛ እንትን ያኔ ትንሽ ነገር ለኛ ለህይወታችን ጠንቅ ይሆናሉ እንደ ዳንኤል ማለት ነው። እና አሁን ጓደኞቹን ይዋቸው እስኪ የምር ቲክቶክ ላይ አዋርድ እሱ ያስለመዳቸው ናቸው። አሁን ቲክቶክ ላይ በየአመቱ ሽልማት የሚወስዱት እሱ ቢኖር ደግሞ አስቡት እስኪ። ብቻ ምን ልበላችሁ እና እንደዛ ነው። የዛሬ ቪዲዮ ደግሞ ይሄን ይመስል ነበር። ላይክ አድርጉ፣ ሼር አድርጉ፣ ኮሜንትም አድርጉ። በድጋሚ እንኳን ደስ አላችሁ። የዛሬ ቪዲዮ በዚህ ቋጫለሁ። ወጥቶ ከመቅረት ይሰውራችሁ። ወጥቶ ደግሞ እንደዚህ ነገር ከመቅደም ምንድን ነው አማርኛ ጠፋኝ እንዴ አልችልም በነገራችን ለአማርኛና አላህ ይጠብቃችሁ። በቃ ከእንደዚህ ነገር እላችኋለሁ። አሰላሙ አለይኩም ወሰላሙ ወበረካቱ።